ዙፋን ዶክተሩን አስጠነቀቀችው። ብርቱካን ወደዚህ ከመጣች ፕሊስ አደራ ወንድሜን ብቻውን እንዳትተውት፣ እናም ደግሞም ብቻውን ከመተውም አልፎ ደግሞ ቤት ባትገባ ደስተኛ ነኝ። ብርቱካን እጅግ በጣም ከባድና ከባድ ሰው ነች፣ እጅግ መጥፎ ሰው ነች። እንኳን ለሱ ለወንድሜ አይደለም ለእኔም ራሱ የምትመለስ አይመስለኝም። አሁን ላይ እየተከታተለችኝ ነው። እናም ምን እንደማደርግ አላቅም። እየተከታተለችኝ እንደሆነ በደንብ ደርሽበታለሁ። ምክንያቱም ትናንትና እኔ ወደዚህ ልመጣ ፈልጌ እየተከተለችኝ ስለነበረ እንደገና መንገድ አስቀይሼ ወደ ቤት ተመለስኩ። ወደዚህ እንዳልመጣው ስታቅ እሷም ተመልሳ ወደ ቤት እኩል ነበር ቤት የገባ ነው። እናም እባካችሁ ስትል አይገርምም መታ ነበረኩ። እንደውም ስመጣ ልጄ ጥሩ ስሜት ላይ አልነበረችም። መታ እንደነበረና እጅግ በጥብጣት እንደነበረ ነገረችኝ። እናም እንዳልሽው እርግጥ ብርቱካን እንደዚህ ቀላል የምትባል ሰው አይደለችም። እናም ከዶክተሩ ከልጁ ጋር እንደተጣላችና እንደተነጋገረች ለዙፋን ሲነግራት እሷ እንደዚህ ቀላል የምትባል ሰው አይደለችም፣ እጅግ በጣም ክፉና ረመኔ ነች። እኔ እማየን በምን እንዳስፈራራቻት ባላቅምም እንኳን እቤት ውጣ ስላት መጀመሪያ እሷ ስታቅ እንድትወጣ እነግራታለሁ ብላኝ ነበር። ግን አሁን በምን እንዳስፈራራቻት ባላቅም ደግሞ እቤት ውትውጣ ንገሪያት ስላት ተረጋጊ ትለኛለች። ስለዚህ በሆነ ነገር እያስፈራራቻት እንደሆነ እየተሰማኝ ነው። ግን ያው ጊዜ ይፈጃል እንጂ የምታስፈራራበትን ምክንያት ቀስ ብዬ ደርስበታለሁ ስትለው እንግዲህ ልጄ ተረጋግታችሁ ነው፣ ሁሉም ነገር በቀስታ ነው። እንደምትታየው ከሆነ እርግጥ የወንድምሽ ባለቤት ከባድ ትመስለኛለች። አስተያየቷም ሆነ አነጋገሯ ትንሽ ከበድ ይላል። ምክንያቱም አንዳንድ እንደዚህ አይነት ሰዎች አሉ። እናም ከእንደነዚህ አይነት ሰዎች እንኳን ለባሏ ያልተመለሰች ለእናንተም ትመለሳለች ብዬ አላስብምና ራስሽን መጠበቁን እንዳትዘነጊ፣ ራስሽን ጠብቂ። እውነት አንቺ እድለኛ ነሽ፣ ወንድምሽም እድለኛ ነው። በአሁኑ ሰዓት ማነው ወንድሙን እንደዚህ የሚወድ? የእውነት ደስ የምትሉ ወንድምና እህት ናችሁና እኔ በጣም ቀንቼባችኋለሁ ሲላት እሷም አመሰግናለሁ ዶክተር፣ ወንድሜ ለኔ ሁሉ ነገሬ ነው። በጣም ነው የምወደው። ያለሱ ህይወት ያለኝ ሁሉ አይመስለኝም። እናም ከወንድሜ ተለይቼ መኖር አልፈልግም። እሱ ድኖልኝ ወደ ቤቱ እንዲመለስ ነው ጉጉቴ። ግን እሱ ከመመለሱ በፊት ደግሞ ብርቱካን የተባለችን ሴት ከዛ ቤት ማስወጣት አለብኝ ብዬ አስባለሁ። ለማንኛውም አሁን እኔ የምሄድበት ቦታ ስላለኝ መሄድ ስላለብኝ ዶክተር የወንድሜን ነገር አደራ ብለው ትሄዳለች። ዶክተሩም ከቤት ሲወጣ እንኳን የዙፋንን አደራ ላለመሻር ሲል ልጁን አደራሽን ብሏት ትቷት ይሄዳል። ብርቱካን እየመጣች ብትፈታተናትም እንኳን የዶክተር ልጅ ግን አባቷን አደራ ተቀብላ የዙፋንን ወንድም የተንከባከበችው እያለ ዙፋንም ስታያት የእውነት እናንተ እድለኞች ናችሁ፣ በጣም ደስ የምትሉ እህትና ወንድም ናችሁ በማለት ቅር ሲላት በፍጹም ከዚህ በኋላ እኔም ላንቺ እህትሽ ነኝ፣ እሺ ወንድሜም ወንድምሽ ነው፣ ምንም እንዳይሰማሽ በማለት ዙፋንም የዶክተሩን ልጅ አቅፋት ስማታለች። እሷም ደስ ብሏት ከሚገባው በላይ እንደውም ከአባቷ የሚበልጥ እሷ ትንከባከባለች። አሁን ላይ የሚናገራቸው ቃላቶችም አልፎ አልፈው ካፉ ላይ እየወጡ ያሉት ንግግሮች በረከትን ሁሉም ሰው እያስደስተው ነው። በተለይ ዙፋን ደግሞ የወንድሟ ቃል ማውጣት እጅግ በጣም አስደስቷታል። እናም በቃ አሁን በማለት ወደ ቤት ስትሄድ በድንገት ቤት ታገኛታለች። ብርቱካንና ምኞት ቤት ውስጥ ሲነጋገሩ ቆይ አንቺ ሴትዮ ግን ምን ሆነሽ ነው? በቃ እኔ አንድና አንድ አላማ ይነገርሻለሁ። ስታይኝ ባየሽኝ ቁጥር ምንድነው አላማሽ እያልሽ አትንገሪኝ። በቃ እኔ ወስኛለሁ። ከዚህ ቤት መውጣት እንደማልፈልግ ነግሬሻለሁኝ አይደለ? ምንድነው የምትይኝ ብትላትም እንኳን ብርቱካን ለነገሩ እኔ ላንቺ የማጠፋው ምንም አይነት ጊዜ የለኝም። ከአንቺ ጋር ምን አጨቃጨቀኝ? ያንቺ የማገኝበት ጊዜ ቅርብ ነው። ከአንቺ ሳትሆኝ የምትከብጅኝ እየከበደኝ ሌላ ሰው ነው። ለዛ ሰው ብቻ ነው መሯሯጥ ያለብኝ። ላንቺ አልጨነቅም ብላ ጥላት ትሄዳለች። ምኞትም ግራ ተጋብታ እቺ ሰይጣን ደግሞ አሁን ምን አስባ ይሆን? የሆነ ያሰበችውማ ነገር እንዳለ ይሰማል። ብቻ ይችን ምስኪን ዙፋን የምትባል ልጅ ብቻ የሆነ ነገር እንዳታደርጋት ደግሞ እንደወድ እንደማ ሰነካክላ እንዳታስቀምጣት እንጂ ሌላውስ እዳው ገብስ ነው በማለት ብቻዋን ታወራለች። ዙፋን ቤት ስትመጣ
ምኞት ከፍቷት ስለነበር ምኞትምና ዙፋንም ምኞትን እንደ እህትሽ እይኝ፣ እኔ እንደ ታናሽ እህቴ ነው ማይሽ። ምኞት እባክሽን የከፋሽን ነገር ሁሉ እንድትነግርኝ ይፈልጋለሁ። እኔ ታላቅ እህት ልሆንሽ፣ አንቺ ታናሽ እህት ሁኚኝ ስትላት ምኞትም ደስ ብሏት ስለነበር አመሰግናለሁ ዙፋኔ፣ የእውነት እንዲህ ስትይኝ የእውነት ሰው እንዳለኝ ተሰማኝ። ታውቂያለሽ እኔ እኮ ሰው የሌለኝ ሰው ብቸኛ ነኝ። ምንም አይነት ሰው የለኝም። ይኸውልሽ አባቴ ሲሞት ነበረ መከራዬን ሲያሳዩኝ ከቤት የወጣሁት። ግን ደግሞ እግዚአብሔር ፈቅዶ ደግሞ እንደናንተ አይነት ሰው ጋር አምጥቶ ጣለኝ። ለዛውም አንቺ ጋሽም ጋሼ ናቸው። እናም እግዚአብሔር ይመስገን በጣም ነው የማመሰግነው። እኔም በቃ እንደ ታናሽ እህትሽ እሆናለሁኝ፣ እንደ ታላቅ እህት ከሆንሽልኝማ ስትላት የምትፈልጊውን ነገር ሁሉ ንገሪኝ። በተለይ ይቺ የተረገመች ዙፋን ይቺ የተረገመች ብርቱካን የምትልሽ ነገር ይኖራል ብዬ አስባለሁ። ምክንያቱም ልታስፈራራሽ ትችላለች። ግን ደግሞ እያንዳንዷን ነገር ለእኔ ትነግርኛለሽ፣ ነገሮችን እኔ ያስተካክልልሻለሁ ስትላት እሺ በጣም ነው የማመሰግነው ትላትና ዙፋንም ወጥታ ትሄዳለች። ምኞት የዙፋን እናት እንዳልሆነች እማዬ በደንብ ጠንቅቃ ታውቃለች። ያወቀችውም እዛው ስታወራ ስለሰማቻትና እማ የምትላት ያሰሪዋ እናት እሷ ሁሉን ነገር ለምኞት ነግራታለች። ምኞትም አሁን ላይ ብርቱካን ለዙፋንን እዛ ቤት ለማስወጣትና ዙፋንን በሌላ ሀሳብ አይምሯን ለመወጠር የምታደርጋቸውን እንቅስቃሴ ምኞት እየተከታተለች እያከሸፈችባት ስለሆነ ብርቱካን አሁን ላይ ማንም ሰው እንዲያት አትፈልግም። ምኞትንም እየተደበቀቻት እያለ መድኃኒቱን ልታመጣ ስትሄድ እንኳን እጅ ሰይጣን ዛሬ የሆነ ያሰበችው ነገር አለ እያለች ነበረ ስትሄድ ያየቻት። ብርቱካንም እንደሄደች መድኃኒቱን ተቀብላ በልሺ አሁን ይህ መድኃኒት ግን የሚገድል አይደለም አይደለ? ቁጭ የሚያደርጋት አደንዝዞ የሚያስቀምጣት እንጂ የሚገድል አይደለም ስትለው እንደማይገድልና አዎ አደንዝዞ ቁጭ እንደሚያደርጋት ይነግራታል። በልሺ አሁን ቀጥል፣ ዞር በል ካጠገቤ በቁጣ ነበረ የተናገረችው። አስገባላለሁ በአካውንትህ ገንዘቡን አሁን ዞር ብላ እሷም መድኃኒቱን ይዛው ወደ ቤቷ ትሄዳለች። ቤት ስትሄድ እየሮጠች ምክንያቱም ጀርባዋንም እያመነችው ስላልነበር እየዞረች እያየች ሮጣ ከቤት ከገባች በኋላም ቀጥታ ወደ መኝታ ቤቷ ነበር ሄደችው። መኝታ ቤቷ እንደሄደች አሁንን የማደርገውን አውቃለሁ፣ ምክንያቱም ዙፋን በሄድኩበት በመንገዴ ሁሉ እየቆመች አስቸግራኛለች። ስለዚህ አሁን ዙፋንንም እንደ ወንድምሽ ሰነካክዬ ቁጭ አደርግሻለሁ። ያቺ የተረገመች እናትሽ እንደሆነ ነይና ልጅነቷን አውቀሽ ልጅሽን ውሰጃት ብላትም እምቢ ብላኛለች። ስለዚህ እኔ ደግሞ የምፈልገውን ነገር ማድረግ አለብኝ። ይሄ ቤት የኔና የኔ ነው። ሁሉንም አባረሬ ሁሉንም የሆነ ነገር አድርጌ እነሱ የሆነ ነገር ከሆኑልኝ በኋላ እያስፈረምኳቸው ቤቱን በግል ያደርገዋለሁኝ እንጂ በፍጹም እኔ ብርቱካን ከዚህ ቤት ወጥቼ የትም አልሄድም። ይኸው የልጄ ያስረገዘኝ የልጅ አባትም የት እንደሄደ አይታወቅም፣ ጠፍቷል። ስለዚህ ያለኝ አማራጭ ልጁ ያንተ ነው እያልኩኝ በረከትን ይህ እንጂ ማጃጃል እንጂ ከዛ ውጭ በፍጹም ሌላ ምንም ነገር ማድረግ አልችልም። እቺ እናቱም ምንም የምታውቀው ነገር የለም በማለት እናት አሁን ላይ ቤት የለችም፣ እንደወጣች አልተመለሰችም። ግን ምኞት እንዳለችው ወደ ጸበል ይመስለኛል የሄደችው። እናም ተረጋጊ ብላታለች። እናም ዙፋን በድንገት መኝታ ቤቷ ገብታ ተኝታለች። ብርቱካን እየተከታተለቻት ስለነበረ ብርቱካንም መድኃኒቷን አዘጋጅታ ልክ ስትተኛ በመርፌ ምክንያት ለመስጠት በሯን ገርበብ አድርጋ እየተከታተለቻት ነው። እናም ዙፋን ወደ መኝታ ክፍሏ ገብታ ከተኛች በኋላ ከደቂቃዎች በኋላ ብርቱካን ወደ መኝታ ቤት ትሄዳለች። ስትሄድ ቀስ ብላ በሩን ስታየው ዙፋን እንደተኛች ስታያት መርፌውን ለመውጋት እጇን ስትሰነዝር ትዞራለች።